እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። ከገነት ሲሰደድ አዳም አባታችን ሞት ነግሶብን ሳለ በእኛ በሁላችን ቃል እንደገባለት ተወልዶ ሊያድነው በመከራ ጊዜ መሸሸጊያ ሆነው በመከራ ጊዜ መሸሸጊያ ሆነው። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አብርሃም ከካራን ከእናት ከአባቱ ቤት ገና ሲገባ ሲሰደድ በእምነት ከተሰጠው ተስፋ አንድም ሳይጎድልበት እንደ ምድር አሸዋ ዘሩን አበዛለት። እንደ ምድር አሸዋ ዘሩን አበዛለት። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው። እግዚአብሔር መልካም ነው። ወንድሞቼ እንዴት ናችሁ? ሰላም እግዚአብሔር ይብዛላችሁ። ጭንቄን የሚያውቅ ነው የልቤን ትካዜ የቀደመው ባስ ሰላሜን ቢነሳኝ። እግዚአብሔር መልካም ነው፣ ሐዘኔን አስረሳኝ። የቀደመው ባስ ሰላሜን ቢነሳኝ። ክርስቶስ ኢየሱስ ሐዘኔን አስረሳኝ። ወንድሞቼ ይሄ እውነት ነው። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው። እግዚአብሔር
በመከራ ቀንም መሸሸጊያ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ አሁን በቀጥታ ቃሉን የምትሰሙ በቀጥታ ይህን እግዚአብሔር በረከት የምትሳተፉ በክርስቶስ ወንድሞቼ እህቶቼ ሆናችሁ ሁሉ ሰላም እግዚአብሔር ይድረሳችሁ። በኋላም ቃሉ ተቀርጾ እንደ እግዚአብሔር ፈቃድ የምትሰሙ ሁሉ ባላችሁበት ሰላም እግዚአብሔር ይብዛላችሁ። አዎ ወንድሞቼ እግዚአብሔር መልካም ነው። ምን ብለን ዘመርን? እግዚአብሔር መልካም ነው። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው ብለን ዘመርን። ወንድሞቼ ከልቤ እላችኋለሁ እግዚአብሔር በእርግጥም አዎ እግዚአብሔር መልካም ነው። ስለዚህ እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው። እግዚአብሔር መልካም ነው፣ በፈተና ቀን አዎ መሸሸጊያ ነው አለ። በተለይ ወንድሞቼ እዚህ ጋር ወንድማችን ሲዘምር ምንድነው ያለው? ከገነት ሲሰደድ አዳም አባታችን ሞት ነክሶብን ሳለ በእኛ በሁላችን። ዛሬ የምንማረው ወገኖቼ ስለ መንፈሳዊ ሞት ነው አለ እዚህ ጋር ወንድማችን። ሞት ነክሶብን ሳለ በእኛ በሁላችን ቃል እንደገባለት ተወልዶ ሊያድነው በመከራ ጊዜ እግዚአብሔር መሸሸጊያ ሆነው ለሰው ልጅ። ወንድሞቼ ከልቤ ላለው እግዚአብሔር መልካም ነው። አዎ እግዚአብሔር መሸሸጊያ ነው። እግዚአብሔር አምባ ነው። አዎ እና ወንድማችን ሲዘምር ቀጠለ። በሐዘን በችግር በመከራ ጊዜ ጭንቄን የሚያርቅልኝ የነፍሴን ትካዜ የቀደመው እባብ ሰይጣን ማለት ነው። የቀደመው እባብ ሰላሜን ቢነሳኝ እግዚአብሔር መልካም ነው፣ ሐዘኔን አስረሳኝ። አዎ የቀደመው እባብ ሰላሜን ቢረሳኝ ክርስቶስ ኢየሱስ ሐዘኔን አስረሳኝ። ወንድሞቼ ከቃላት በላይ በሆነ ነገር የእግዚአብሔር ስሙ የከበረ የተመሰገነ ይሁን። ቢኖር ከቃላት በላይ ሊነገር አዎ በእኛ ላይ ወንድሞቼ ታውጆብን የነበረው መንፈሳዊ ሞት እንዲህ አይነት ቀላል አይደለም፣ ቃላት አይገልጸው። እዚህ ነው እንግዲህ ወንድማችን በሐዘን በችግር በመከራ ጊዜ አዎ ጭንቄን የሚያርቅ የነፍሴን ትካዜ የቀደመው እባብ ሰላሜን ሲነሳኝ እግዚአብሔር መልካም ነው፣ ሐዘኔን አስረሳኝ። አዎ የቀደመው እባብ ሰላሜን ቢነሳኝ ክርስቶስ ኢየሱስ አዎ ሐዘኔን አስረሳኝ ብሎ ዘመረልን። ይህን ዝማሬ የዘመረልን ወንድማችን ቴዲን እግዚአብሔር አምላክ አብዝቶ ይባርከው። ዛሬ እግዚአብሔር ቢረዳን የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ወንድሞቼ ምድራዊ ያልሆነ ሰማያዊ ሐሳቡን እንዲያስተምረን የሱ ቅዱስ ፈቃድ ይሁንልን። እግዚአብሔር ቢረዳን የምንማርበት የትምህርታችን ርዕስ መንፈሳዊ ሞትና አደጋው በሚል ይሆናል ወንድሞቼ። አዎ የምንማርበት ርዕስ መንፈሳዊ ሞትና አደጋው። ወንድሞቼ መንፈሳዊ ሞት አደጋ አለው። በዚህ ላይ ነው እግዚአብሔር መንፈስ ቅዱስ ዛሬ የሚያስተምረን እና አንድ ደቂቃ ስጡኝ እዚህ ጋር ሼር ለማድረግ ያህል ነው። ስለዚህ እግዚአብሔር አምላክ እኔና እናንተን አድሎን ዛሬ ስለ መንፈሳዊ ሞት ምክንያቱም መንፈሳዊ ሞት ወንድሞቼ አደጋ አለው። መንፈሳዊ ሞት አደጋ አለው እና በዚህ ጉዳይ ላይ እግዚአብሔር መንፈስ ቅዱስ በመካከላችን ተገኝቶ ምድራዊ ያልሆነ ሰማያዊ ሐሳቡ የሰው ያልሆነ ወንድሞቼ የሱን የመንፈስ ቅዱስን ሐሳብ እንዲያስተምረን የሱ ቅዱስ ፈቃድ ይሁንልን። ባለፈው ሳምንት ወይም ትላንት ከኔ ጋር የነበራችሁ ይህን ትምህርት ጀምረን ነበር። የትምህርታችን ርዕስ መንፈሳዊ ሞትና አደጋው አለን። ወንድሞቼ መንፈሳዊ ሞት አደጋ አለው።
እኔ ስለ ስጋዊ ሞት አይደለም እዚህ ጋር ማውራው ወገኖቼ መንፈሳዊ ሞት አደጋ አለው መንፈሳዊ ሞት ምንድነው አደጋው ምንድነው የሚለው ነው የምንማረው አስቀድመን ይቅርታ ትላንት ከኔ ጋር የነበራችሁ ወይም ባለፈው ሳምንት የነበራችሁ በነገራችን ላይ ያመለጣችሁ ከስሯ ሊንክ አስቀምጬላችኋለሁ ንኳትና ያመለጣችሁን ትምህርት ሄዳችሁ ብትሰሙት ታተርፉበታላችሁ አትጸጸቱበትም ለምን ስለ መንፈሳዊ ሞት ነው የተማርነው የሚያስፈራም አይደለም ምክንያቱም በእኛ ካልቸር ስለ ሞት እንፈራለን በቤተ ክርስቲያን ያለን አገልጋዮች ጭምር ስለ ሞት እንፈራለን እግረ መንገዳችሁ በነገራችን ላይ ሊንኩን ነክታችሁ ሰብስክራይብ ብታደርጉ ላይቭ ዩቲዩብ ላይ ማውጣት ያስችለኛል ይሄን የእግዚአብሔር ቃል ለወንድሞች ለእህቶች ለማካፈል ይረዳኛልና በሱ ብታግዙ ይደስ ይለኛል ስለዚህ ምን አለ መንፈሳዊ ሞት አደጋ ነው አለ ብዙ ጊዜ ወስደን ነው የተማርነው ግን ለሱ መንደርደሪያ እንዲሆነን መንፈሳዊ ሞት እንድንረዳው ለመሆኑ ስጋዊ ሞት ምንድነው አለ ስለ ስጋዊ ሞት አነሳን በተለይ ትላል ስጋዊ ሞት አንድ ካነሳነው ነገር የማይቀር ነገር ነው ስጋዊ ሞት ዕዳ ነው አይቀርም ወንድሞቼ ብንወድም ብንጠላም አይቀርም ቅድመ አያቶቻችን ሞቱ አያቶቻችን ሞቱ አባቶቻችን ሞቱ ኢቭን ታላላቅ ወንድሞቻችን ታናናሾች ወንድሞቻችን ጭምር ይሉ ወገኖቼ የተራ ጉዳይ ነው እንጂ ስጋዊ ሞት ለማንም አይቀርም ዕዳ ነው ያልተከፈለ ዕዳ ነው የተበላቁ ታቃላችሁ እንደዛ ነው ስለዚህ ስለ ስጋዊ ሞት ጭምር ብንማር መልካም ነው እኔ መነሻ ሐሳቤ ስለ መንፈሳዊ ሞት ነው ግን ጥቂት ነገር ስለ መንፈሳዊ ሞት ለመናገር እንድንችል ስጋዊ ሞትንም አምጥተን ነው ቅዱስ ጳውሎስ ስለ ስጋዊ ሞት ሲናገር የስጋዊ ሞት ሁሉ ሰው ይሞታል ግን በየተራ ነው አለ እውነት እኮ ነው ቅድመ አያቶቻችን ሞቱ አያቶቻችን ሞቱ ሩቅ ይመስለን ነበር አባቶቻችን ሞቱ ታላላቆቻችን ኢቭን ታናናሾቻችን ወንድሞቼ ስለዚህ ምንም ማለት አይደለም ይላል ስለዚህ እንደውም የብሉያት መጻሕፍት ስለ ቀደሙ አባቶች ስለና አብርሃም ስለና ይስሐቅ ስለና ያዕቆብ በሚናገሩት አንቀጻቸው በመጨረሻ ያረፉበት ረፍታቸውን ሲነግሩን በነገራችን ላይ ሞት ረፍት ነው ለእግዚአብሔር ሰዎች ሞት መጥፋት አይደለም ለእግዚአብሔር ሰዎች ሞት ረፍት ነው ወንድሞች ስለዚህ ምንድነው የሚለው አብርሃምም ሞተ ወደ አባቶቹ መቃብር ተደመረ ይስሐቅም ሞተ በአባቶቹ ዘንድ ተደመረ ያዕቆብም ሞተ በአባቶቹ ዘንድ ተደመረ ዳዊትም ሞተ በአባቶቹ ዘንድ ተደመረ ነው የሚለው መደመር ነው እንጂ መጥፋት የለም ለምንድነው መጥፋት የሌለው ወገኖቼ እግዚአብሔር ሰውን ሲሰራው እንዲጠፋ አድርጎ አልሰራው ሰው የተሰራው ለዘላለም ነው እንደ መላእክት ሰማችሁ ሰው ወገኖቼ የተሰራው ለዘላለም ነው ስለዚህ እነዚህ አባቶች ወደ ወገኖቻቸው ተደመሩ እንጂ አልሞቱም አልጠፉም በኋላ እንመጣበታል ሞት ለእግዚአብሔር ሰዎች ምንድነው እንደውም ግረ መንገዴ ለምን አንስቼው አላልፍም ወገኖቼ ሞት ለክርስቲያኖች ምንድነው ሞት ለእግዚአብሔር ሰዎች ምንድነው በእውኑ መጥፋት ነው አይደለም ወገኖቼ ሞት ለክርስቲያኖች መጥፋት ሳይሆን የዘላለም ሕይወት መጀመሪያ ነው ለዚህ ነው አባታችን ቅዱስ ጳውሎስ እኔ ሞትን እናፍቃለሁ አለ በደንብ አርጋችሁ ስሙ ይገባኛል በእኛ ካልቸር ስለ ሞት ማውራት ታቡ ነው የሚያስፈራ ነገር ነው ቅዱስ ጳውሎስ ግን ናፍቆቴና ተስፋዬ እኔ በሞት ወደ ክርስቶስ ጋር ቢሄድ ነው ናፍቆቴና ተስፋዬ ነው ያለው ወንድሞቼ በደንብ አርጋችሁ ስሙ ይሄን ጳውሎስ ነው ያለው ሰው የእግዚአብሔር ሐሳብ ሲገባ ሰው የክርስቶስ ዓላማ ሲረዳ ሞትን አይፈራም ለዚህ ነው አባታችን ብርሃን ዓለም ቅዱስ ጳውሎስ ናፍቆቴና ተስፋዬ ልሄድ
ከክርስቶስ ጋር ልኖር እናፍቃለሁ። ታዲያ ክርስቶስ ጋር መሄጃ መንገድ ሌላ የለውም ወንድሞቼ። በመኪና አይኬድ፣ በአውሮፕላን አይኬድ፣ በመንኮራኩር አይኬድ። ክርስቶስ ጋር የሚኬደው ሞት በተባለ መኪና ነው። መጣበታለሁ። ስለዚህ ቅዱስ ጳውሎስ ሲናገር እኔ በሁለት ሐሳብ ግራ ይገባኛል፣ በሁለት ነገር ይጨንቀኛል። በተለይ ሞት ምንድነው ሕይወት ምንድነው ባለው ትምህርቱ በዚህ በተሰሎንቄ በፊልጵስዩስ ምዕራፍ 1 ቁጥር 20 ጀምሮ ሕይወት ምንድነው ሞትስ ባለው ትምህርቱ በሁለት ሐሳብ ግራ ይገባኛል፣ ይጨንቀኛል። አንደኛው እኔ ጳውሎስ አለ ሞቼ ወደ እግዚአብሔር ወደ ክርስቶስ ብሔር ያንን እናፍቃለሁ። ለምን? አባቴ ክርስቶስ ጋር ነው የሚለው። በሌላ መልኩ ደግሞ እዚህ ቆይቼ እናንተን ልጆቼን ወንድሞቼን በእግዚአብሔር ቃል ባጸናችሁ ለክርስቶስ በማርክና ባቆያችሁ ደስ ይለኛል። በእነዚህ በሁለት ሐሳብ መካከል ግራ ይገባኛል። ነገር ግን አለ ለኔ ጳውሎስ ዓላማ አድርጌ የምኖረው በሕይወት ብኖር አለ ለኔ በሕይወት መኖር ማለት እንደ ክርስቶስ ሐሳብ መኖር ነው። ሞትም ማለት ማትረፊያ ነው ይላል። በደንብ አድርጋችሁ ስሙኝ ወንድሞች። ቅዱስ ጳውሎስ ሞት ማትረፊያ ነው አለ። ብዙዎቻችን ስለ ሞት መስማት አንፈልግም። እሱ ግን ምን አለ? ሕይወት ማለት ለኔ በክርስቶስ መኖር ነው፣ ሞት ደግሞ ማትረፊያ ነው። እኔ ጳውሎስ በሕይወት ብኖር ብሞትም በኔ ክርስቶስ ይከብራል። የኔ ዓላማ የኔ ሐሳብ በምድር ላይ ብኖር በስጋዬ ክርስቶስ ይከብር ዘንድ ነው፣ ብሞት በሞቴ ክርስቶስ ይከብር ዘንድ የኔ ዓላማ እሱ ነው። ነገር ግን ለኔ ሕይወት ማለት በክርስቶስ መኖር ነው፣ ሞትም ማለት ማትረፊያ ነው። ለምን? ወደ ክርስቶስ የምንሄድበት መንገድ ነው። ለዚህ እኮ ነው ሁለተኛ ቆሮንቶስ ምዕራፍ 5 ላይ ስለ ሰማያዊ ቤታችን በተናገረበት አንቀጹ ምን አለ ቅዱስ ጳውሎስ? በስጋ እኮ በምድር ላይ በቆየን ቁጥር ከምንወደው ከምናፈቅረው ከአባታችን ከክርስቶስ በጣም እየራቅን መሄዳችን ነው ብሎ ያለው ለዚህ ነው። ስለዚህ እንደዚህ ያለ ለኔ ግን አለ ይሄንን ያመጣሁላችሁ ለእግዚአብሔር ሰዎች ለክርስቲያኖች ሞት የሚፈራ ነገር አይደለም። እንደውም እሱ ምንድነው ያለው? ናፍቆቴና ተስፋዬ ሊሄድ ከክርስቶስ ጋር ልኖር እኔ ጳውሎስ ናፍቃለሁ። እኛ ግን ዛሬ ሞትን እንፈራለን። እንደዚህ ያለ ይሄ ናፍቆቴና ተስፋዬ ነው። ፊልጵስዩስ ምዕራፍ 1 ከቁጥር 20 እስከ 24 ነው ይሄንን የሚናገረው። ከቁጥር 20 እስከ 24 እንደዚህ ነው የሚለው ይሄ ናፍቆቴ ተስፋዬም ነው። በአንድ ነገር እንኳን አላፍርም። ነገር ግን በሕይወት ብኖር ወይም ብሞት ክርስቶስ በግልጥነት ሁሉ እንደወትሮ ሁሉ ደግሞ በስጋዬ ይከብራል። ለኔ ሕይወት ማለት ክርስቶስ ነው፣ ሞትም ማለት ጥቅም ያለው ነገር ነው። ነገር ግን በስጋ መኖር ለእኔ የሥራ ፍሬ ቢሆን ምን እንደምመርጥ አላስታውቅም። በእነዚህ በሁለት እጨነቃለሁ። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና። ነገር ግን በስጋዬ መኖር ስለናንተ እጅግ የሚያስፈልግ ነገር ነው ይላል አባታችን ቅዱስ ጳውሎስ። ያችሁ አባታችን ቅዱስ ጳውሎስ ለኔ በእነዚህ ሁለት ሐሳቦች ግራ እጋባለሁ። ነገር ግን እነዚህ ሁለት ሐሳቦች ግራ ቢያጋቡኝም ለኔ ሕይወት ማለት በክርስቶስ መኖር ነው፣ ሞትም ደግሞ ማትረፊያ ነው ብለዋል።